እንደ በፊቱ ሸወድልሻለሁ ብለሽ እንደሆነ አትሞክሪው። አሁን የድሮዋ አቢጌል እንዳልሆንሽ ጠንቅቄ ያውቃለሁ ብላ መድኃኒት የቀረጸችውን በእጇ ይዛ አልሰጥሽም ብላታለች። እንግዲህ ወይዘሮ ማርታና አቶ ደረጀ ቤት ውስጥ በሚፈጠረው ነገር ግራ ገብቷቸው የአሁኑ ቤታቸውን ለቀው ድሮ ቤታቸው ለመሄድ አስበዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር መድኃኒት ተብዬዋ ዳጣ ክላስ ያደረገችውን የድምጽ መቅጃ እንዴትም ብዬ ማውረድ አለብኝ ብላ ማንም አለመኖሩን ቸክ ካደረገች በኋላ የዳጣን ክላስ ቀስ ብላ ከፍታ ገብታ አልጋዋ ላይ ትራስ ቀጥላ ከላዋ ላይ ከኮርኒሱ ላይ ያደረገችውን የድምጽ መግዣ ቀስ ብላ ወረደችው። በደንብ ቀርጾላት አለ። ዛሬ ከእጅ አታመልጡም፣ የፈለገው ዋጋ ይክፈል። እህቴ ላይ ስትጫወቱባት ዝም ብያ ላይም እና ዛሬ አቶ ደረጃ ያበቃልሃል። ዳጣ ተብዬዋም ከዚህ ከቤት ትውጫለሽ እያለች እየዛተች በድምጽ መቅረጫ የያዘችውን በእጇ ይዛ ልትወጣ ስትል ዳጣ ቀስ ብላ ክላሷ ስትገባ የምታደርገውና የምታወራውን ነገር በሙሉ ደርሳባታለች። ማንም የለም ብላ የድምጽ መቅጃውን ይዛ ልትወጣ ስትል ስትታገል ዳጣ ከኋላዋ ሁና ምን እያደረግሽ ነው? ክላሴ ምንድነው በእጅሽ ያያሽው? እንደዛ ስትደናብዥ የነበረው ምን አድርገሽ ነው ብላ ስታወጣጣት እንግዲህ ምንም አላደረኩም፣ የሆነ እቃ ፈልጌ ነበር አላገኘሁም እና መሄድ አለብኝ ብላ ዳጣ የያዘችውም የሆነ ድምጽ መቅጃ አለኝ ብቻ ዝም ማለት የለብኝም እያለች የእጇ የያዘችውን ልትቀማት ስትታገል መድኃኒት ተብዬዋ ገፍትራ ወደ አልጋ ላይ ወርውራት ቶሎ ብላ ከክላሷ ወጣች። ዳጣ ግን ሁሉንም ነገር አውቃለች። በቃ መድኃኒት እየሮጠ ቶሎ ብላ ስልኳንና ሞባይሏን ነው ድምጽ መቀረጫዋን ክላሷ ይዛ ልትር ስትል ሞባይሏን እንዳጋጣሚ ሆኖ ዳጣ ወሰደችባት። ያለ ሞባይል ወይም ያለ ላፕቶፕ የቀረጸችው ድምጽ መስማት ስለማይቻል ሞባይሏን ፈለግ አድርጋ ልጆቹን ጠየቀቻቸው። ውሃንና ጓደኛዋን ስትጠይቃቸው ውሃም ውሃ ስለሆነች ይሄ የኔ ሞባይል ነው ያንቺ አይደለም፣ እኔ አላቅልሽም፣ ያንቺ ሞባይል እንዴት እንደሆነ አላውቅልሽም ብላ እምቢ አለቻት። የፈለገችው ሞባይል ስላጣች ብሽቅ እያለች ፍለጋ ቀጥላለች። ዳጣ ቶሎ ብላ የተፈጠረውን ነገር ለአቢጌልና ለፍቅረኛዋ ነግራ ምን ማድረግ እንዳለባትና ቤት ውስጥ አልጋዬ ላይ ቁጭ ብዬ ክላሴ ከእናቴ ጋር ሳውራ ነበር፣ ስለ አባቴ ስላደረጀ ሁሉንም ነገር አውርቻለሁ፣ በስልክ አውርቻለሁኝና ድምጽ መቀረጫው ቀርጾኛል። ያንን ነገር ደግሞ መድኃኒት ተብዬዋ ይዛለች። ይሄንን ጉር ለማየና ላባየ ካሳየቻቸው፣ በተለይ ደግሞ ለማየ ካሰማቻት እዚህ ቤት ከባድ ጦርነት ነው የሚነሳው እና የሆነ ነገር ማድረግ አለ ብላ አማከረቻቸው። እነሱም እሺ ብለው ከጎኗ ለመቆም በተለይ ፍቅረኛዋ ይሄ ነገር ከተሰማማ እማዬና አባዬ ያበቃላችሁ ማለት ነው። በተለይ እማዬ ይህን ያክል ዓመት ሙሉ አባዬን ከልቧ የምታምነው ይህን ነገር ከሰማች በቃ አባዬም ይህንን ነገር ካወቀ እናቴም ትሞታለች፣ አባዬም ራሱን ያጠፋል ብላ ግራ በመጋባት ምን ማድረግ የሆነ ነገር መፍጠር አለብን ብላ ከአቢጌልም ጋር ተማከረች። አቢጌልም ሁኔታውን ጠንቅቃ ስለምታውቅ እማዬ ከሰማች ይሄን ነገር በአባዬ ላይ ተስፋ ቆርጣ አባዬን የሆነ ነገር ታደርገዋለች። አባዬም ደግሞ ይሄን ነገር በሚስቱ ላይ ማድረጉ መጸጸቱ ሳይቀር ደግሞ አሁን በጆሮዋ እንደሰማች ካወቀ ሰው አይሆንም፣ የሆነ ነገር ማድረግ አለብኝ፣ ቀረብ ብዬ ምናልባት ካመነችኝ ተስማምተንና ሁኔታውን ባንድ ያርጌ የቀረጾችውን እቀማታለሁ ብላ ተስማምታ ከነ ዳጣ ጋር ወደ አክስቷ ጋር ሄደች። አክስቷ ጋር ሰላም ካለቻት በኋላ አክስቷ የድሮ አቢጌል ከጎኗ የምትቆም ሸረኛና መጥፎ ሴት እንዳልሆነች ጠንቅቃ ነቅታባታለች። ሰላም ካለቻት በኋላና አክስቴ የምትዩ ነገር እውነት ነው ብላ ወጣጣቻት። እዚህ አንቺ እናትሽ ላይ እንዴት ትቀልጅባታለሽ? ስለ ዳጣ ጠንቅቀሽ ታውቂያለሽ። ስለ አባትሽና ስለ ዳጣ ያላቸውን ግንኙነት ዳጣን ከሌላ ሴት ወልዷት እንደሆነ እዚህ ቤት እንዳመጣት ጠንቅቀሽ ታውቂያለሽ። አንቺ ግን ለምንድን ነው የማትናገሪው? እናትሽ አይደለችም ወይ? እናትሽና የኔ እህት ስትጎዳ ዝም ትያለሽ ወይ? እያለች እኔ አሁን ትክክለኛ መረጃ ይዣለሁ፣ ድምጽ መቀረጫውንም ቀርጫለሁ እና ማርቴ ስንጣና ሁሉንም ነገር አሳያታለሁኝ፣ የዛኔ ጉዲና ያለን ብላ ስትዝትባት ግን ይህን ነገር ከማሳየትሽ በፊት ለምን አንድ ላይ አናየውም ብላ
እንግዲህ አቢጌል ምናልባት ስታሳየ ቶሎ ብዬ መንጭቄ ቀማታለሁ ብላ አስባ ነበር። ግን ደግሞ መዲ ተብዬዋ እንዲህ በቀላሉ ልታምናት ስላልቻለች የድሮዋ አቢጌል አሁን ላይ የለችም። ያችን እኔና ክስቷን አክብራ የምላትን ነገር በሙሉ የምትሰራው አቢጌል አሁን ላይ የለችም። ተቀይረሻለ፣ እኔ ልታታልል ያትሞክሪ፣ ስለዚህ ከክላሴ ውጪ ብላ ምንም ሳታረግና የምፈልገውን ነገር ሳታገኝ አቢጌል ከክላሱ አባራታለች። በሌላ በኩል ባልና ሚስት አቶ ደረጀና ወይዘሮ ማርታ ከቢሮቸው ከስራቸው ጋር እየተወያዩ ስላለው ነገርና ስለ እህቷ ስለ መዲ ቤት ውስጥ መበጥበጧና ልጆቹ ጋር ለመስማማቷን እየተወያዩ ምሳ ጋብዝሻለሁ፣ ቆይች ልጅ መቼ ነው የምትሄደው? ልጆቹም ጋር ተስማማች፣ አንቺም ጋር እየተነጋገራችሁ ሳምቻችኋለሁኝ እና መቼ ነው የምትሄደው እየተባባሉ የእሷ ነገር ያበቃ ነው ያከተመ ነው። ያው እዛ ሀገርን የአንድ እህቷ ስላለሁኝ መጠጊያ ስለሌለብዬ ነው እንጂ ቶሎ ብላ እንድትመለስ አረጋለሁ። ስለ ቤቱም ደግሞ ይህንን ቤት እያቃዥን በቃ ጥሩ መጥፎ ህልም እያሳየን ስለሆነ መቀየር አለብን ብለው ስለ ቤታቸውም አነሱ። ስለ ቤታቸው ሲነሳ የቤቱ ስም በአቶ ደረጀ ስለሆነ ካርታና ፕላኑ ወይዘሮ ማርታ ስለማታቅ ሳታቅቢ ቶሎ ብሎ ይሄንን ቤት መሸጥ አለብኝ፣ ስለ ድርጅቱ ሚዲያና ግብርና ታክሲ ስላለበት እሱም መክፈል አለብኝ ብሎ አቶ ደረጀ ስላሰበ አልነገራትም ነበር። ያንን ሰምታ እናውቃ ይሆን እንደ እያለ እየተርበተበተ ግን ደግሞ ስለዛ አላወቀችም። እና በመጨረሻም ዲያጣም ብወጣ ብወርድም በምክንያት ነው እንግዲህ ድምፁ መቅረጫ የምናመጣው የምንቀማት እያለች እየተወያዩ ሶስታቸውም አፋጠው መድኃኒት ተብያውን እውነቱ እንዲትናገርና ድምፅ የቀረጸችውን እንዲሰጣቸው ቢያግባባትም በተለይ ደግሞ ዲያጣ ጉሮሮዋን ይዛ ምን ልታደርጊ ነው አንጭ ብዬሻለሁ ምናበስ ልታረጊ ነው ብላ ብትይዛትም ግን ደግሞ ተጣልተው በመሀል አቢጌል ገላግላ ዝም እንዲትልና በዘዴ ነው ከሷ መቀበል ያለብን ብላ አረጋግታታለች። ግን በምን ምክንያት ነው በምን ሁኔታ ነው ድምፅ የቀረጸችውን የምንቀበለው እያለች በተለይ ዲያጣ ተጨንቃ ለሰላም ደውላ የተፈጠረውን ነገር ነገረቻት። ሰላምን ቢሆን በቃ እንግዲህ ትስማና ድብልቅልቁ ይውጣ ስትላት ቆይ አታሳዝንሽም እንዴና እናት ማርታ ወይዘሮ ማርታ እኮ በቃ አባዬም ክፉኛ ነው የምታምነው። ስላንቺስ ብትሰማ ስለኔስ ብታውቅ ምን ሊሆን ይችላል? እሷም ክፉኛ ትታመማለች። አባዬም በሚፈጠረው ነገር ራቅሱ ወቅሶ ራሱን ያጠፋል። ይሄ ቤት በቃ በአንድ እግሩ መቆሙ ነው፣ ድብልቅልቁ መውጣቱ ነው። ቆይ አታሳዝንሽም ወይ እያለች ሰላምዬንም ተቆጣቻት። እየተፈጠረ ባለው ነገር ግራ ተጋብተዋል። በሌላ በኩል ዘበኛውና የቤት ሰራተኛይቱ ተግባብተው በቃ ልብ ለልብ ተገናኝተዋል። ግን ደግሞ ውስጣቸውን ማውራት በግልጽ መወያየት አልፈለጉም እና ሰራተኛይቱ ቆንጂት ብላ ጽድድት ብላ እና ተቀባብታ ቆንጆ ነሽ ያምርብሻል ይለኛል ብላ ምግብ ሰርታ ይዛለት መታ ስትሰጠውና ዛሬ እንዴት ነኝ አላማረብኝም ብላ ስትጠይቀው እሱ ደግሞ ምግቡን ተቀብሎ አመሰግናለሁ ምንድነው የመሰልሽው ወደዛ ጅል ብሎ አጥላልቶ ሲመልሳት ተናዳ እያለቀሰች ውሃ ምግብ እፈልጋለሁ ስጪ ብትላትም አልሰራሁም ወደዛ ሂጂልኝ እያለች እየተበሳጨች በሌላ ነገር እንደተበሳጨች እያለቀሰች እንደሆነ የገባት ውሃና ጓደኛዋ በቃ ችግር የለውም እኛ ቤት ሄደሽ ትበያለሽ ብላ ጓደኛዋ ውሃን ወሰደቻት። በሌላ በኩል ጉሮሮዬን ያመኛል ሻይ ስሪልኝ ብሎ የዲያጣ ፍቅረኛ ቢያዛትም አሁንም የበዘበኛው ነገር ስላበሳጫት በቃ ውሃ የሚጠጣ ውሃ ቀርታ ስኳር አድርጋበት ሰጠችው። ሁኔታዋን የተመለከቱት ዲያጣና ፍቅረኛዋ ዛሬ ምን ሆናለች እች ልጅ? ለዛ ምን ሆና ነው? ተልቦ አይደለችም የሆነ ነገርማ ሆና ነው እያሉ ስበሳቸው ስለተፈጠረው ነገር በደንብ ስለገባቸው በዘበኛው ምክንያት እንደሆነ እንደዚህ እየሆነች ያለችው ገብታቸው ራሷ እንዲታረጋጋ ነግረዋታል። በሌላ በኩል አቢጌልና ዲያጣ ፍቅረኛዋ ሁነው እማዬና አባዬ ሳይመጡ በፊት የዚችን የድምጽ መቀረጫ ሳታሰማች የሆነ ነገር ማድረግ አለብን ብለው አስበዋል። ዲያጣም ሁሉም ግራ ገብቷቸዋል። አቢጌልንም እኔም አልቀበለኝ ብላለች። አሁን እየሸወርኳትና እየዋሸኋት እንደሆነ በደንብ አውቃለች። ስለዚህ ለኔ ሻትልም ናታ ያለህ እድል አንተ ብቻ ነህ። ምናልባት ደግሞ ወንድ ስለሆንኩ ምናልባት በወንድነት ተጠቅመህ ድምጽ መቀረጫውን እንደማንም ተቀበላት ብለው ተስማምተዋል። እሺ ብሎም እሱም ተስማምቷል። በመጨረሻም እናቶ ደረጀ ከመምጣታቸው በፊት መዲ ክላስ ይሄድ
የቴዲና የዲያጣ ፍቅረኛ ስለተፈጠረው ነገር በጣም አዝናለሁ። ቆይ አንቺ ለምፈለግሽው የዚህን የድምጽ መቀረጫ እውነትም ቀርጸሽው እየሰማሁሽ ነው ወይ? አሁን የሰማሁሽ አላት። እሷም አዎ ሰምቻለሁ፣ የሚያስፈልገው ኮምፒውተርና ሞባይል ብቻ ነው። ለእህቴ በደንብ ሁሉን ነገር አሳያታለሁ፣ ምንም አታመጡም እሺ አንተም ብትሆን እያለች ስትዝት እንግዲህ ሰውየው ወደፊቷ እየቀረበ አይጌት ሊስማት አይደለም መቼም ማንጋጭለዋል ለይቶ ያው በጥፊያ ጭሎ የድምጽ መቀረጫውን ሊቀበላት እንጂ። እና ድራማው እዚህ ላይ ያበቃል። ውድ ቤተሰቦች ምን ትላላችሁ እናንተስ? ያው እቺ መድኃኒት ተብዬዋ እንግዲህ እውነቱን ሳትደርስበት አቀርም የያዘችው ድምጽ መቀረጫ እውነት ለወይዘሮ ማርታ ካሳየቻት ቤቱ ዲብልቅልቁ መውጣቱ ነው። እና ውድ ቤተሰቦች ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።